የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም አብይ አህመድና አገዛዛቸውን በሀገሪቱ የበለጠ ኃይልን ይጠቀሙልን የሚሉ ድምጾች ከሰሞኑ በብልጽግናው ልሳናት ሲስተጋቡ ተሰምቷል። ብልጽግና ላይ የጦር መሳሪያን የሚያነሳ ተቃዋሚ ሁሉን እንፋለማለን የሚሉ በተቃዋሚ ስም የሚንቀሳቀሱ አካላት ናቸው ይህንን ሲገልጹ የተሰሙት። በዝርዝር የምንመለከተው ቀዳሚው ጉዳይ ይሆናል። የብልጽግናው መንግስት ተጨማሪ እዞችን እያቋቋመ መሆኑ ተነገረም። የሁለቱ እዞች መቋቋም አገዛዙ የሚኖረውን እዝ ወደ 13 የሚያሳድግለት ይሆናል ተብሏል። እዞቹን ለማቋቋም ከነባሮቹ እዞች ውስጥ የኮሮች ቁጥር እንዲቀነስ መደረጉም ታውቋል። ከምንጮች የተገኘው መረጃ ወደ እናንተ ይደርሳል። ከኢትዮጵያ ድንበር በድንገት የተመለሰው አውሮፕላን መነጋገሪያ ሆኗል። ይህ አውሮፕላን በኤርትራ የአየር ክልል ውስጥ ወደ መጣበት ህንድ እንዲመለስም ነው ተደርጓል የተባለው። ሌላኛው መረጃችን ነው። ጦርነቱ በቅርቡ ይጠናቀቃል ሲሉ ፕሬዚደንት ዶናልድ ትራምፕ ገለጹ። ሳውዲ አረቢያ የነዳጅ ምርቷን መቀነስ መጀመሯን አሳውቃለች። የተባበሩት አረብ ኤምሬቶች ደግሞ ወታደሮች ሞቱብኝ ብላለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። አብይ አህመድና መንግስታቸው በሀገሪቱ ላይ የበለጠ ኃይልን ይጠቀሙልን የሚሉ ድምጾች ከሰሞኑ በብልጽግናው ልሳናት ተሰምቷል። ብልጽግና ላይ መሳሪያ የሚያነሳ ተቃዋሚን ሁሉ እንፋለማለን የሚሉ ነገር ግን በተቃዋሚ ስም የሚንቀሳቀሱ አካላት ናቸው ይህንን ያሉት። አገዛዙ በእርግጥም የሚያከናውነው ከሆነም በበርካታ የሀገሪቱ አካባቢዎች የማይደረግ በተቀረው የሀገሪቱ ስፍራን በአመዛኙ ለብቻው በሚፎካከርበት ምርጫም ያጅቡት ዘንድ የዛሬ 5 ዓመት ዘንድሮም የተሰለፉ ቀዳሚ ፓርቲዎች ደግሞ ኢዜማና አብን የተባሉ የተወሰኑ ግለሰቦች ስብስቦች ናቸው። ከሰሞኑ በብልጽግናው ልሳናት ተደረጉ የተባሉ ክርክር የሚመስሉ ስያሜ የተሰጣቸው መድረኮች ላይ በከፊልም ቢሆን ከአገዛዙ ለየት ያለ ሀሳብ አንስተዋል የተባሉ ፓርቲዎችና ግለሰቦች ላይ የብልጽግና ዲጂታል ሚሊሻ የስም ማጥፋት ዘመቻዎች አገዛዙ ያለበትን የጸረ ሰላማዊ ተቃውሞ አቋም በግልጽ ያሳዩም ሆኗል። በአንጻሩ ብልጽግና በገዛ ህዝቡ ላይ ጦርነትን ሲከፍት አበጀ ሲሉት የነበሩም ኤርትራ ሱዳንም ሌሎችም የኢትዮጵያ ሉዓላዊ ግዛት ሲወሩ ለጁንታው ሲባል ይለፉ ሲሉም የሚታወሱ ለዚህ ውለታቸው ደግሞ በየስፍራው ስልጣን ተሰጥቷቸው ተቃዋሚዎቻችንና ተፎካካሪዎቻችንን በካቢኔያችን ያሳተፍን የሚል ፕሮፓጋንዳም የሚሰራባቸው እንደ አብንና ኢዜማ ያሉ ፓርቲዎች ከብልጽግና በላይ ሆነው በልጽገው የታዩባቸው መድረኮች ከሰሞኑ ተስተውለዋል። በተለይም በሀገር ውስጥ ሰላማዊ የትግል ሜዳው ተዘግቶባቸው ወደ ጫካ የገቡ ኢትዮጵያን ወጣቶች የተፈጠሩ የፖለቲካ ችግር ተፈቶም ሁሉም ወደ ሰላማዊ እንቅስቃሴ እንዲመለሱ የሚያስችል አማራጭን ሳይሆን አብይና አገዛዛቸው ስለምን ተጨማሪ የኃይል እርምጃን አልወሰዱልንም የሚሉ ቅስቀሳዎችንም ነው ሲያቀርቡ የተደመጡት። አንደኛው ራሳቸውን የአብን ተወካይ አድርገው ያቀረቡት የአገዛዙ ሰው እንዳውም መንግስታቸው ድሮንም ይሁን ታንክ መድፍም ይሁን መትረየስ በደንብ አላዘነበልንም በሚመስል መልኩ ኃይሉን በደንብ ይጠቀምላቸው ዘንድ በተቃዋሚ ስም ሲማጸኑ እንዲህ ይሰማሉ። የትኛውም ኃይልን የመጠቀም ብቸኛ መብት የመንግስት ነው ብሎ ማመን መቻል አለበት። ነገኛ መንግስትን ብንሆን ያንን ነው ማድረግ መቻል ያለብን ማለት ነው። እኔ እንደው መንግስት የሚገባውን ያክል ኃይሉን የመጠቀም መብት ተጠቅሟል ብዬ አላስብም ማለት ነው። ህወሓትን ጨምሮ ሌሎቹ ታጣቂ ኃይሎች በተለይ በጠላት ሻዕቢያን ጨምሮ በግብጽና በሌሎች ጠላቶች የሚመሩ ኃይሎች ወይም በእነሱ ኢንጀክት የሚደረጉ የተለያየ ሪሶርስ የሚደረጉ ኃይሎች ሀገራችን ለከፍተኛ ምስቅልቅል ዳርገዋታል። ለዚህ ላይ ጠንከር ያለ አቋም ነው ልንይዝ የሚገባ። ሌላኛው ደግሞ ይቀጥላሉ። ፖለቲካዊ ንግግር የጋራ ድርድር መድረክን አይደለም የሚጠይቁት። ከብልጽግና ጋር ሆነው የሚዋጉት የሀገር ውስጥ ኃይልን መንግስትን ለመጣል የሚሞክርን ኃይል ሁሉ እንፋለመዋለን በማለት ይገልጻሉ እንጂ ኢትዮጵያን ለማተራመስ የሚሰራ ከሆነ በቂ አጸፋዊ ምላሽ መሰጠት አለበት ብለን ነው የምናምነው። ከውጭ የሚመጡ ጠላቶች፣ በመንግስት ላይ የሚነሱ ጠላቶችን ማንኛውም በመሳሪያ ኃይል መንግስትን ለመጣል የሚደረጉ ጥረቶችን ከውጭም ከውስጥም ቦዝ ፎሬን ኤንድ ዶሜስቲክ የሆነ አካሄድን አጥብቀን የምንቃወመው ነው። ከመንግስት ጋር የምንቆምበት አሰላለፍ ነው።
አብን እና ኢዜማ የተባሉ ከ5 ዓመት በፊት በተወሰነ መንገድም ቢሆን በአንዳንድ አካባቢዎች ሰዎች መርጧቸው እጩዎቻቸውን ፓርላማ ውስጥ ያስገቡ፣ አሁን ከ5 ዓመታት በኋላ ግን እንኳን የህዝብ ድምፅ እጩ ተወዳዳሪ ማግኘት የተቸገሩ የሚመስሉ ፓርቲዎች በሰሞንኛ መልእክቶቻቸው ስለ ሀገር ሉዓላዊነትና ግዛታዊ አንድነት እያነሱ ራሳቸውን ጠበቃ አድርገው ማቅረባቸው ደግሞ ነገሩን አስገራሚ ሳያደርገው አይቀርም። እነዚህ አካላት የኤርትራ ጦር ኢትዮጵያ ውስጥ ገብቶ የፈጸመውን ግድያ፣ ጥቃትና ዘረፋን እንደ ብልጽግና ሲክዱ እንኳን አልነበረም የከረሙት። መግባቱም ልክ ነው፣ ጥፋቱም ለበጎ ነው ሲሉ የሚታወቁ ፓርቲዎች ናቸው። ዛሬ ኤርትራ መንግስት የላትም፣ የኤርትራ ሉዓላዊነት እያሉ ሲገልጹም የሚደመጡት። የሆነው ሆኖ የእነዚህ ግለሰቦች ቅስቀሳ ይቀጥላል። በኢትዮጵያ ውስጥ በፖለቲካው መሳተፍ ያለበትና የሌለበት የሚል ምድብ አውጥተው ራሳቸውን ብያኔ ይሰጣሉ። በለጠ ሞላ የተባሉ በአብን መለዮ የብልጽግና ሚኒስትሩ ታጣቂ የሆነ ሁሉ ፖለቲካችን ላይ ድርሽ እንዳይል ብለው እዛው መሳሪያቸውን ታቅፈው ይቆዩ ቅስቀሳንም ያቀርባሉ። በኢትዮጵያ ፖለቲካ ውስጥ ባለድርሻ መለየት መቻል አለብን። ባለድርሻ አካላት እነማን ናቸው? ትጥቅ አንስቶ አገር አፈርሳለሁ የሚል በኢትዮጵያ ሉዓላዊነት ላይ የሚቆምር የኢትዮጵያን ጥቅም ለኢትዮጵያ ታሪካዊ ጠላቶች አሳልፎ ለመስጠት የሚታትር ኃይል የኢትዮጵያ የፖለቲካ ባለድርሻ ተደርጎ መወሰድ አለበት ብዬ አላምንም። እኒህ የብልጽግና ሚኒስትር ከሰሞኑ ለብልጽግና እንኳን ያደሩ ጥሩ ተጋሮችና አንዳንድ እንደ ስምረት ያሉ የፖለቲካ ፓርቲዎችን ህገወጥ እያሉ ሲዘቱባቸው እንደነበር የሚታወስ ነው። እነዚህ የኢዜማም የአብንም ሰዎች የጫካ ፖለቲካ ወደ ሰላማዊ ፖለቲካ መድረክ እንዳይመጣ እንዲህ መቀስቀሳቸው ከብልጽግናም በላይ መበልጸጋቸው ለምን ይሆን የሚል ጥያቄ ቢነሳም ከ10 ዓመታት በፊትም የኢህአዴግ መንግስት እንዲወድቅ የኢትዮ ጅቡቲ የወጭና ገቢ መንገድን ዝጉት የሚል ቀስቀሳን ያስተጋቡ የነበሩት የዛሬው ግን ሚኒስትር ብርሃኑ ነጋ መልስ ያላቸው ይመስላል። ባሳለፍነው እሁድ ወጀቡ ከመጣ ሁላችንም ጠራርጎ የሚወስድ ነው ሲሉ ተደምጠው ነበርና ይህ ወጀብ ከመጣና አብረን ካልተቋቋም ነው ሁላችንንም በጋራ ጠራርጎ እንደሚወስደን አውቀን ያሉንን ልዩነቶች በቀናው ውይይት ቀርፈን ጊዜ ሳይቀድመን ሰብሰብ ማለት አለብን። ከኛ ውጪ ለኛ የሚያስብልን ሌላ ኃይል በነጠላም ሆነ በጋራ እንደሌለ አውቀን በመሃላችን ነፋስ እንዳይገባ ተጠንቅቀን እንደ አገር ልጆች በጋራ መቆም አለብን። በመካከላችን ያሉ ግጭቶችን በቶሎ መቋጨት አለብን። ብልጽግና ተጨማሪ እዞችን እያቋቋመ መሆኑ ተሰማ። የሁለቱ እዞች መቋቋም አገዛዙ የሚኖረውን እዝ ወደ 13 የሚያሳድግለት ይሆናልም ተብሏል። እዞች ለማቋቋም ከነባሮቹ እዞች ውስጥ የኮሮች ቁጥር እንዲቀነስ መደረጉም ታውቋል። የሀገሪቱን በጀት ለሰራዊት ግንባታና ለጦርነት እየዋለው የሚገኘው የብልጽግናው አገዛዝ የኢትዮጵያ ሉዓላዊነት ለመጠበቅ አንዲት ጥይት እንዲተኩስ አላደረኩትም የሚለውን ሰራዊቱን ማደራጀቱን ቀጥሏል። ታጣቂ ኃይሎች ያልነበሩባትን ኢትዮጵያን የተረከበው የብልጽግናው አገዛዙ ወደ ስልጣን መጥቶ ስርዓት ሲያፈርስናም ክልሎችን ሳይቀር ወደ መውረር ሲገባም እንደዚሁም በውጭ ሀገራት የነበሩትን ወደ ሀገር ቤት ቃል ገብቶ ያስገባቸውን ታጣቂ ኃይሎችን ሲክድ ሀገሪቱ ወደ እርስ በርስ ጦርነት ገብታለች። ይህንን ተከትሎም ኢትዮጵያን የሚገድልበትና የሚወርበትን ወታደራዊ ኃይሉን አብዝቶ ከነበሩት 4 እዞች በተጨማሪም ሌሎች ተጨማሪ እዞችን መስርቶ የመከላከያ ኃይሉ ከ10 በላይ እዞች እንዲኖሩ ታደርጓል። የመከላከያ ሰራዊቱን የኢትዮጵያ ሰማይና ምድርን ከውጭ ጥቃት የማይከላከል ሰራዊት ያደረገው ብልጽግናም አሁን ደግሞ የጦር ሰራዊቱን እዞችን ወደ 13 ሊያሳድግ ወስኖ እየሰራ ነው። በዚህም 12ኛና 13ኛ እዝ የሚባሉ የጦር ክፍሎች የሚቋቋሙ ሲሆን እነዚህም በተያዘው ወር ተጠናቀው ይቋቋማሉ ተብሎ ታቅዷል የሚሉት ምንጮቹ እዞቹ የሚቋቋሙት ከነባሮቹ እዞችና ኮሮች በተውጣጡ ወታደሮች ነው ብለዋል። በዚህም መሰረት ከ10ኛና ከሰሜን ምዕራብ እዝ የተውጣጣም አንዳንድ ኮር 12ኛ እዝን የሚያቋቁም ይሆናል ተብሏል። 13ኛ እዝ ደግሞ ከሰሜን ምስራቅና ከደቡብ እዝ አንዳንድ ኮር ተውጣቶ የሚቋቋም መሆኑም ታውቋል። አንድ ኮር 12000 ሰራዊት እንዲይዝ ተደርጎ የተቋቋመ ነበር የሚሉት ምንጮቹም ይሁን እንጂ ይህንን ያክል ጦር ሰራዊት ያለው ኮር የለም ይላሉ። በመሆኑም እያንዳንዱ እዝ ከነበረው 3 ኮር ውስጥ አንዳንድ ተቀንሶ ወደ 2 አንሷል ተብሏል። አገዛዙ እስካሁን ያለው ጠቅላላ ክፍለ ጦር 95 ነው የሚሉት ምንጮቹም ጠቅላይ ሚኒስትር አብይ አህመድ ከ2 ዓመት በፊት ከእዝና ኮር አዛዦች እንደዚሁም ከመምሪያ
ኃላፊዎች ጋር ባደረጉት ውይይትም ፊልድ ማርሻል ብርሃኑ ጁላን መኮንኖቹ ሊያከብሯቸው እንደሚገባ ሲያስጠነቅቁ ያቀረቡትም የ95 ክፍለ ጦሮች ጠቅላይ ኤታማዦር ሹም መሆናቸውን በማንሳት እንደሆነም ያስታውሳሉ። የጃንሆይም ሆነ የመንግስቱ ኢታማዦር ሹሞች የገበሬ ወታደር ሲመሩ የነበሩ ናቸው። ፊልድ ማርሻል ብርሃኑ ጁላ ግን 94 ክፍለ ጦር የሚመራ ኢታማዦር ሹም ነው ካሉ በኋላ አንድ ተጨማሪ ክፍለ ጦርን ያቋቋሙት ጠቅላይ ሚኒስትሩም አሁን 95 ክፍለ ጦሮችና 13 እዝ ያለው ሰራዊት አላቸው። ይህንን ያክል ሰራዊት ቢኖራቸውም እስካሁን ያሸነፉት የውስጥ ጦርነት የሌለ ሲሆን ኢትዮጵያን ከጎረቤት ሀገራት ወረራ ለመከላከልም አንድም ጥይት አለመተኮሳቸውን ራሳቸውም ሲገልጹ የተሰሙት ጉዳይ ነው። ከ2 ዓመት በፊት በነበረው የመከላከያ ግምገማ ላይም ብርሃኑ ጦርነቱን እንዳላሸነፈና ቢያንስ 6 ክፍለ ጦሮችን ሙሉ በሙሉ ያስደመሰሰ መሆኑን አውቃለሁ ያሉት ጠቅላይ ሚኒስትሩ የፊልድ ማርሻልነት ማዕረጉን ለምን እንደተሰጣቸው ሲናገሩ ነበር። የመራነው ጦርነት በድል ባናጠናቅቅም የፊልድ ማርሻል ማዕረጉን የሰጠሁት ግን ፊልድ ማርሻልነት በእኔ ዘመን የተጀመረ እንደሆነ በታሪክ እንዲታወስልኝ ነው በማለት ነበር ያብራሩት። በጥር 2013 ዓ.ም ጠቅላይ ሚኒስትር አብይ ለኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የፊልድ ማርሻልነት ማዕረግ የሰጡት በወቅቱ የነበረውን የመከላከያ አዋጅ ጥሰው እንደነበር በወቅቱ መዘገቡም አይዘነጋም። ከኢትዮጵያ ድንበር በድንገት የተመለሰው አውሮፕላን መነጋገሪያ ሆኗል። ይህ አውሮፕላን በኤርትራ የአየር ክልል ውስጥ ወደ መጣበት ህንድ እንዲመለስም ተደርጓል። ከህንድ ዴልሂ ወደ እንግሊዝ ማንቸስተር ከተማ በመብረር ላይ የነበረው የኢንዲያጎ አየር መንገድ አውሮፕላን በኢትዮጵያ ድንበር አቅራቢያ ሲደርስ በድንገት አቅጣጫውን በመቀየር ወደ ኋላ ተመልሷል። በቦይንግ 787-9 ድሪም ላይነር አውሮፕላን የሚከናወነው በረራ ቁጥር 6E33 ከኒው ዴልሂው ጋንዲ ዓለም አቀፍ አየር ማረፊያም ተነስቶም ወደ ዩናይትድ ኪንግደም ማንቸስተር የታቀደው ጉዞ በማድረግ ላይ ነበር። አውሮፕላኑ በምስራቅ አፍሪካ የአየር ክልል ውስጥ በመብረር ላይ ያለም በድንገት አቅጣጫውን በመቀየር ወደ ህንድ የአየር ክልል ሊመለስም ተገዷል። የበረራ መከታተያ መረጃዎች እንደሚያሳዩት አውሮፕላኑ ወደ ኢትዮጵያ ድንበር ከተቃረበ በኋላም ድንገተኛ መመለስ ወይንም ዩተርን አድርጓል። ከህንድ ወደ እንግሊዝ የሚደረጉ በረራዎች በተለምዶ ጉዞ የሚያከናውኑት በፓኪስታን አልፈው አፍጋኒስታንን ተሻግረው ኢራንን አሊያም የገልፍ ሀገራትን አቋርጠው ከዛም ወደ ቱርክና ወደ ተቀረው አውሮፓ በማቅናት ነው። በዚህ ወቅት ግን ይህ የሚታሰብ አልሆነም። አንደኛው ምክንያት ፓኪስታን የአየር ክልሏን ለህንድ አየር መንገዶች መዝጋቷ ሲሆን ተከታዩ ደግሞ የመካከለኛው ምስራቅ ያለበት ነባራዊ ሁኔታ ነው። እናም ይህ በረራ ረጅሙን የአየር ክልል የማቆራረጥ ጉዞም በአፍሪካ በኩል ያደርጋል። ከህንድ በአረቢያ ባህር የኢትዮጵያ፣ የኤርትራ፣ የግብጽ ከዛም ሌሎችንም አየር ክልሎችን በማለፍ ወደ አውሮፓ መሻገር። ዛሬ በዚህ የህንድ የአየር መንገድ አውሮፕላን ጉዞ ላይ የተፈጠረውም ይህን ሁሉ አቆራርጦ የኤርትራ የአየር ክልሉ ሲገባ ሲሆን ከረጅም በረራ በኋላም ሁለት አማራጮችም ነበሩት። አንድም ቅርብ የአፍሪካ ኤርፖርት ላይ አርፎም ጉዞውን በኋላ መቀጠል አሊያም ደግሞ ሙሉ በሙሉ ወደ ህንድ ሌላ የ8 ሰዓት ወደ ኋላ በረራን ማከናወን። ሁለተኛውን መንገድ የመረጠው አየር መንገዱ ይህ የሆነው ደግሞ በኤርትራ መንግስት የአየር ክልል ፈቃድ እጦት ሳቢያ ስለመሆኑም ታውቋል። ሻዕቢያ የአየር መንገዶችን በአየር ክልል ይበራቸዋል አሊያም ደግሞ ልትበሩ ሞክራቸዋል እያለ እንደሚያግድና ተጨማሪ ክፍያን እንደሚጠይቅ የሚታወቅ ሲሆን አየር መንገዱም የአሁኑ ክልከላም በአጭር ጊዜ ማስታወቂያ የተደረገ ክልከላ ነው ብሎታል። ጦርነቱ በቅርቡ ይጠናቀቃል ሲሉ ፕሬዚደንት ዶናልድ ትራምፕ ገለጹ። ሳውዲ አረቢያ ደግሞ የነዳጅ ምርቷን መቀነስ ጀምራለች። የተባበሩት አረብ ኤምሬቶች ወታደሮች የሞቱበት ስትል አሳውቃለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን ጋር ያለው ጦርነት በቅርቡ እንደሚጠናቀቅ አሳውቋል። ፕሬዚደንቱ በሰጡት ጋዜጣዊ መግለጫ ጦርነቱ የሚያበቃበትን ትክክለኛ ጊዜ ባይገልጹም ወደ ማጠናቀቂያው በጣም እየተቃረብን ነው ብሏል። ትራምፕ አክለውም ጦርነቱ በቅርቡ ያበቃል፣ ዳግም የሚቀሰቅሱት ከሆነ ግን ከበፊቱ በበለጠ ጠንካራ ድብደባ ይጠብቃቸዋል ሲሉ አስጠንቅቋል። በቅርቡ ሲሉ በአንድ ሳምንት ጊዜ ውስጥ ነው ወይ በማለት ተጠይቀውም አይደለም ግን በቅርቡ ይመስለኛል የሚል ምላሽ ነው የሰጡት። የኢራን ጦር ተደምስሷል፣ አሁን የጀመርነው ኢራን ውስጥ አዲስ ሀገረ መንግስት የመገንባት ሂደት ነው ሲሉ አስረድቷል። ፕሬዚደንቱ አክለውም ኢራን መካከለኛው ምስራቅን ለመቆጣጠርና እስራኤልንም ለማጥፋት አቅዳ እንደነበርና አሜሪካን በትክክለኛው ጊዜ ጣልቃ በመግባት እቅዱን ማክሸፏን ይገልጻሉ። ይህን
ይህንን ድርጊት በማስቆማችንና በዚህ ሂደት ውስጥ በመሳተፋችን ትልቅ ኩራት ይሰማናል ሲሉም ነው ያከሉት። ኢራን አሁን የባህር ኃይል የመገናኛ አውታርም ሆነ አየር ኃይል የላትም። የሚሳይል አቅሟም እጅግ ተበታትኗል። ድሮኖቿ እንደዚሁም የድሮን ማምረቻዎቿን ጨምሮም በየቦታው እየወደሙ ነው ሲሉ የደረሰውን ጉዳትም ለማብራራት ሞክሯል። የአሜሪካ ጦር በዘመቻው የመጀመሪያ ሳምንት ብቻ ከ3000 በላይ የኢራን ኢላማዎችን መምታቱንም አሳውቋል። ይህንን በተመለከተ ዶናልድ ትራምፕ አሁን ያለው ሁኔታን ስትመለከቱ በወታደራዊ አቅም ረገድ የቀራቸው ምንም ነገር የለም ማለት ይቻላል ሲሉ ተናግሯል። ኢራን ግን ከትናንት በስቲያ ነው የአያቶላህ አሊ ሀሚኒ ልጅ የሆኑትን አያቶላህ ሞጅታባ ሆሚኒን አባታቸውን ተክተው የሀገሪቱ አዲስ ጠቅላይ መሪ ሆነው የጠንካራነትና የቁርጠኝነት መገለጫ መሪ በሚል በይፋ ሹመታቸውን ያሳወቀችው። ፕሬዚደንት ዶናልድ ትራምፕ በዚህ ጉዳይ ላይ ተጠይቀው እኔ ለእርሳቸው የማስተላልፈው መልእክት አለ ብዬ አላምንም ያሉ ሲሆን አስቀድመው ግን ይህ ግለሰብ ቀላል ሚዛን ነው ሲሉ መናገራቸውም የሚዘነጋ አይሆንም። ሊተኩሱ የሚችሉትን ሁሉ ኢራኖች ተኩሷል። ከዚህም በኋላ ምንም አይነት አዲስ ሙከራ ባያደርጉ ይሻላቸዋል። ካልሆነ ግን የሀገሪቱ መጨረሻ ይሆናል። መጥፎ ነገር ከፈጸሙ የኢራን መጨረሻ ይሆናል። ስሟንም ዳግም አትሰሙትም በማለትም አስጠንቅቋል። ትራምፕ የአሜሪካው ፕሬዚዳንት አስቀድመው ጦርነቱ 4 ሳምንታት ያክል ሊፈጅ እንደሚችል ገልጸው እንደነበር የሚታወስ ነው። አሁን ግን ከታቀደው ጊዜ ሰሌዳ በጣም ቀድመናል በማለት ለሲቢኤስ ኒውስ ሲናገሩ ተሰምቷል። የአሜሪካው ፕሬዝዳንት በአብዛኛው ጦርነቱ ተጠናቋል እያሉ እየተናገሩ የመከላከያ ተቋሙ ፔንታገን ግን ገና መዋጋት መጀመራችን ነው፣ ምንም ምህረት የለንም የሚል መግለጫን ማውጣቱ አነጋጋሪ ሆኗል። የኢራን ሚሳኤልና ድሮኖችን እያስተናገዱ የሚገኙት የመካከለኛው ምስራቅ ሀገራትም የተለያዩ መግለጫዎችን እያወጡ ናቸው። ሳውዲ አረቢያ ቀዳሚነቱን ትወስዳለች። ሀገሪቱ የነዳጅ ምርቷን መቀነስም ጀምራለች። ለዚህ ዋነኛው ምክንያት ደግሞ በዓለም አቀፍ ደረጃ ለነዳጅ ዝውውር እጅግ ወሳኝ የሆነው የሆርሙዝ ሰርጥ በጦርነት ምክንያት ለመርከብ ጉዞ አስቸጋሪና ፈታኝ በመሆኑ ነው። ሳውዲ አረቢያ በቀን ከ7 ሚሊዮን በርሜል ነዳጅ በላይ ለዓለም ገበያ የምትልከው በዚህ መስመር ቢሆንም አሁን ግን መርከቦቹ ማለፍ ባለመቻላቸው ነዳጁ ሳይላክ ተከማችቷል። የተመረተ ነዳጅ የሚቀመጥባቸው ታንከሮች በፍጥነት እየሞሉ በመሆናቸው ምክንያት አዲስ የሚመረት ነዳጅ የሚቀመጥበት ቦታ ስለጠፋም ምርቱን ለመቀነስም ተገዳለች። ኩዌት፣ የተባበሩት አረብ ኤምሬቶች፣ ኢራቅን በተመሳሳይ ምክንያት ምርታቸውን ቀንሷል። ሳውዲ አረቢያ በሆርሙዝ ሰርጥ ምክንያት ነዳጇን በየብስ በኩል ወደ ቀይ ባህር ያምቦ ወደብ በመውሰድ ለመላክ እየሞከረች ነው ተብሏል። ነገር ግን በዚህ በኩል ያለው የማስተላለፊያ መስመር በሰርጡ በኩል የሚላከውን ያክል ከፍተኛ መጠን የመሸከም አቅም የለውም። በዚህ ምክንያት አሁንም ከፍተኛ መጠን ያለው ነዳጅ ለገበያ መቅረብ አልቻለም። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ የኢራኑ ጦርነት ዓለም አቀፍ የኢነርጂ ቀውስን እንደቀሰቀሰ በሰጡት መግለጫ ላይ ያነሱ ሲሆን በሆርሙዝ የባህር ወሽመጥ የትራንስፖርት መስመር ላይ ጥገኛ የሆነው የነዳጅ ምርት በቅርቡ ሙሉ ለሙሉ ሊቆም እንደሚችል አስጠንቅቀዋል። ስለዚህም አሉ ፑቲን ሩሲያ በአውሮፓ ነዳጅና ጋዝ ለማቅረብ አሁን ዝግጁ መሆኗን አመልክተዋል። ከኢራን ጋር ጦርነት ውስጥ የምትገኘው የተባበሩት አረብ ኤምሬቶች ደግሞ ወታደሮች እየሞቱብኝ ነው ትላለች። የአብይ አህመድ አገዛዝ ስትራቴጂካዊ የውትድርና ስምምነት ተፈራርማለች የሚባልላት የተባበሩት አረብ ኤምሬቶች ወታደራዊ አባላቷ መሞታቸውን ይፋ አድርጋለች። የተባበሩት አረብ ኤምሬቶች ስትገድልና ስታጋድል እንደዚሁም እንደ አብይ አህመድ፣ ሀሌ ሀፍታርና ጀነራል ሀሚት ያሉ ሰዎችን በማገዝ የአፍሪካና የመካከለኛው ምስራቅ ሲቪሎችን እንዲገደሉ በማድረግ ስሟ ሲነሳ እንደምትውል የሚታወቅ ነው። ከሽፍቶች ተገንጣዮችና ከአገር አፍራሾች ጋር በመስራት የምትታወቀው የተባበሩት አረብ ኤምሬቶች ሀገራትን በራሳቸው ዜጎች ላይ ጦርነቶችን እየከፈቱ እንዲፈራረሱ የሚያደርግ የትጥቅና ስልጠናም አቅርቦትንም ትሰጣለች። እንዲህ ባለው ግብሯ በዓለም የምታወቀው ይቺው አረባዊት ሀገር ሰሞኑን ከኢራን ጋር ጦርነት ውስጥ ገብቻለሁ ማለቷም አይዘነጋም። በዚህም ሌሎችን በመግደልና በማጋደል ተሰማርታለች የሚባልላትና የሀገርን ማዕድን በመዝረፍ ስዋ የሚነሳው የተባበሩት አረብ ኤምሬቶች በኢራን ተደጋጋሚ ጥቃቶችን ካስተናገደች በኋላም በሀገሪቱ ውስጥ ዜጎች መገደላቸው ይታወቃል። አሁን ደግሞ ውጊያ ላይ ነው ካለችው ጦር ሰራዊቷ መካከል 2 መሞታቸውን አሳውቃለች። ይሁን እንጂ የወታደሮቹ ሞት መንስኤ የኢራን ጥቃት ሳይሆን አደጋ ነው ብላለች። የተባበሩት አረብ ኤምሬቶች መከላከያ ሚኒስቴር ባወጣው መግለጫም የ2 ወታደሮች ህይወት ያለፈው ሄሊኮፕተር ተከስክሶ ነው ብሏል። ሚኒስትሩ ደረሰ ያለው አደጋም አሳዛኝ ያለው ሲሆን ለሞታቸው ምክንያት ደግሞም የቴክኒክ ብልሽት ብሎ ገልጾታል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።